ሰው ምንድነው? ይብሄን ሁሉ አርገ ያከበርከው ይላል። ሕቅ አጸስኮም መላእክቲከ ከመላእክት ጥቂት ነው ያሳነስከው ይላል። ያኛው ግን ፈጣሪ ያለው ወይም ክሬሽኒስት ያልነው በፍጡር ማንነት የሚታሰበው እሳቤ ወደዚህኛው ይመጣል። ካለ እንዴት አድርጎ ፈጠረን? አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ አድማጭ ተመልካቾቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን እንላለን። በ11ኛ ዙር የፍኖተ ሲድሮስ መርሃ ግብራችን ልዩ እንግዳ ዘን መጥተናል። እንግዳችን ረዳት ፕሮፌሰር መምህር ግርማ ባቱ ይባላሉ። ግርማ ባቱ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የቤተክርስቲያን ታሪክ መምህር ናቸው። ከዛ ባሻገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ሆነው የኢኮኖሚና ማህበራዊ ዘርፍን የሚመሩ የቤተክርስቲያናችን አባት ናቸው። ከዚህ በተጨማሪ መጻሕፍትን በመጻሕፍት ረገድ እናውቃቸዋለን። 4 መጻሕፍት አሏቸው። የመጀመሪያ መጽሐፋቸው ጉዞ ወደ እግዚአብሔር የሚል የትርጉም ስራ አላቸው። ሁለተኛው አዲስ ሰው የሚል ወጥ የሳቸው ስራ አለ። ሶስተኛውና አራተኛው ብዙዎቻችን የምናውቃቸው ይመስለኛል። የነገረ መለኮት መግቢያ እና በቅርብ ደግሞ የጻፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ቅጽ 1 የሚል 4 መጻሕፍት አሏቸው። እኒህ የቤተክርስቲያን እንቁ መምህር ዛሬ እኛ ጋር ናቸው። እኔ ወንድማችሁ ይበልጣልና ኤፍሬም አብረናችሁ እንቆያለን። እኛ ጋር ሁኑ። ቀሲስ እንኳን ደህና መጡ። መልካም። የቤተክርስቲያን መምህር እንደመሆንዎትን በእርግጥ ስለስቶ ተጨማሪ ማብራሪያ ብሰጥ ደስ ይለኛል። ረዳት ፕሮፌሰር ቀሲስ ግርማ በታሪክ መምህርነት የምናውቃቸው ትልቅ መምህር ናቸው። ቅድስት ሥላሴ ዩኒቨርሲቲ የሚያስተምሩ ናቸው። ከማስተማር ጎን ለጎን የጻፏቸው 1-4 መጽሐፍት እንዳለዎት አውቃለሁ። በብዙ ምዕመናን ዘንድ የሚታወቁት በእርግጥ ሁለቶቹ ናቸው። የነገረ መለኮት መግቢያ እና የኢትዮጵያ ቤተክርስቲያን ታሪክ ቅጽ 1 የሚል መጽሐፍ አላቸው። በትርጉምነት ጉዞ ወደ እግዚአብሔር የሚል አንድ የትርጉም መጽሐፍ እና ደግሞ አንድ አዲስ ሰው የሚል መጽሐፍ ያለዎት ይመስለኛል። ስለዚህ በጸሐፊነት የምናውቃቸው ናቸው። በአስተዳደሩም ረገድ በጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ሆነው የኢኮኖሚና ማህበራዊ ዘርፍን የሚመሩ አባታችን ናቸው። ከነዚህም ኃላፊነትም የማስተማርም ልምድ አንጻር የታሪክ ጥያቄዎች ላይ ብንጀምር ተመኘው። የኛ ቤተክርስቲያን ረዥም ዘመን የአገልግሎት በተለይም ደግሞ የጵጵስናውንና የሲኖዶሱ ጉዳይ የኖረው ከግብፅ ጋር ነው። እሱን በአዎንታም በአሉታም የሚያነሱ አሉ። አንዳንዶቹ እንደ ቅኝ ግዛት ያዩታል። ለዚህ ራስን ችሎ አስተዳደሩን በራስ ማስኬድ ነፃ የማውጣት አድርገው የሚያስቡትም አሉ እና እንዲሁ እንደዛ ፍረጃውን ግን ትተነው ቤተክርስቲያኗ ከግብፅ የጵጵስና ሲመት ጋር ተያይዞ ከዛ ወጣ ራሷን ችላ ስትመጣ ጵጵስናው ብቻ ሳይሆን በዛ ስር የሚኖሩ የቤተ ክህነት መዋቅሮችም ጭምር ነው አብረው የተደራጁት። አንዳንዶች የነበሩ በእርግጥ አሉ። ግን ተቋማቱ አሁን የትምህርት ተቋማቶቹን ብናይ እድሜያቸው ሌሎቹ እዚሁ ጋር የሚያያዙ ናቸው ብዬ አስባለሁ እና ከዛ አንጻር የእኛ ቤተክርስቲያን የሲኖዶስ ራሱን ችሎ መቋቋም ያመጣው አስተዋጽኦቹ ምንድን ናቸው? ተከትሎ ደግሞ መቼስ የሚመጣ ፈተና አይጠፋውም እና ፈተናዎቹስ ምን ሆኑ? የእውነትም ደግሞ ግን እነዛ ፈተናዎች ክርስቲያኗን ህልውና በዋናነት ደግሞ የሲኖዶሱን እና በስር የሚያቋቁማቸውን ህልውና እየተገዳደረ ከሆነ መፈታተም አለባቸው ብዬ በግሌ ያምናለሁ። የማስተካከያና የመውጫ መንገዶችም ካሉ እነሱን ጥቂት ቢሉን ተመኘው መቀጠል ይችላሉ። ታሪኩ ሰፊነት ከቤተ ክርስቲያናችን ጥንታዊነት ሐዋርያዊነት ጋር በተያያዘ ብዙ ወደ ኋላ የሚወስደን ነው። አሁን የቅዱስ ሲኖዶስን የሲመተ ጳጳሳትን ጉዳይ ለማንሳት የቤተ ክርስቲያን አመሰራረት ወሳኙ ጊዜና ደረጃ ስለሆነ ከየት መጣውን ለማወቅ እድልም ስለሚሰጠን ወደሱ ጭምር ይወስደናል። እንግዲህ በሐዋርያት ዘመን ከተመሰረቱ አብያተ ክርስቲያናት ከጥቂቶቹ አንዷ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በሐዋርያት ሥራ ምዕራፍ 8 ላይ እንደምናነበው ቁጥር 26 ጀምሮ የኢትዮጵያዊ ጃንደረባ የባኮስ በፊልጶስ ተምሮ ተጠምቆ ወደ ኢትዮጵያ መምጣት ነው የነገሩ መነሻ። በሱ አማካይነት ወንጌል ተሰብኮ ቤተክርስቲያን ተመስርታ አገልግሎት መሰጠት የጀመረበት ጊዜ እሱ ነው።
የታሪካችን ብዙ ግድፈቶችም ጉድለቶችም የሚስተዋሉት እዚህ ላይ ጭምር ነውና አሁን ቤተክርስቲያን ማንነቷን ከመቼ ጊዜ በታሪክ ረገድ የሚነሱ ጥያቄዎች ያው መቼት ዋናው ስለሆነ እሱንም በተመለከተ ትንሽ ማየቱ ተገቢ ነው በሚል ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ነገረ ሃይማኖታዊ አቋም አይነት የቤተክርስቲያን ታሪክም አቋም ስላላት ያ አቋም የቤተክርስቲያን ምስረታ የስብከተ ወንጌልን ጅማሮ መታያይዘው ከቅዱስ ባኮስ ጋር ነው። ቅዱስ ባኮስ ጋር ታሪኩ ሲጀምር አብሮ የቅዱስ ማቴዎስ ወደ ኢትዮጵያ መምጣት አለው። ወንጌላዊ ማቴዎስ ወደ ኢትዮጵያ መጥቶ ወንጌል ሰብኮ ክርስትናን አስፋፍቶ እንግዲህ የነዚህ ታሪክ መነሻዎች ወሳኝነት ለአራተኛው ክፍለ ዘመን የክርስትና ኦርቶዶክሳዊ ክርስትና ለብሔራዊ ሃይማኖትነት መብቃት መሰረቱ ምን እንደሆነ ስለሚነግረን ነው። የተወሰነ ፍንጭ ስለሚሰጠን ነው። ክፍተት ያልኩት ደግሞ ብዙዎች እንደ አቋም እንደ ፍላጎትም ይህን ስለማይፈልጉት ግን የቤተ ክርስቲያናችን አቋምና መሰረትም ስለሆነ የሚነሳ ጉዳይ ነው በሚል ነው። እንግዲህ አራተኛው ክፍለ ዘመን የቅዱስ ፍሬምናጦስ ከቅዱስ አትናቴዎስ ጵጵስና ተሹሞ ወደ ኢትዮጵያ መምጣት ነው። ከቅዱስ አትናቴዎስ ተሹሞ መምጣት የቅዱስ ፍሬምናጦስ ግብጽ በሚል ለምናነሳው የኮፕቲክ ኦርቶዶክስ ቤተክርስቲያን ብለን ለምናነሳው አንዱ መሰረት ነው። በእርግጥ የዛን ጊዜው ጅማሮ ኢትዮጵያውያን ያዩበት ልክና ኋላ ላይ በተሰጡ ትርጉሞች ነገሩ የተቀየረበት አቅጣጫ መለያየታቸው ሳይካድ ወይም ሳይዘነጋ ነው። ይሄ ምን ለማለት ነው? አራት መናብርትን የኒቅያ ጉባኤ በዛም የተሰበሰቡ አባቶች አጽድቀዋል። የተቀሩት አብያተ ክርስቲያናት በእነሱ ስር እንዲመሩ ወስነዋል። በዚህ ረገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በእስክንድሪያ መንበር በቅዱስ ማርቆስ መንበር እንድትመራ መወሰኑ የታወቀ ስለሆነ ይህን ውሳኔ ተከትሎ ኢትዮጵያውያን ከእስክንድሪያ መንበር ጋር ግንኙነት ለማድረግ ከተቀሩት አብያተ ክርስቲያናትም ጋር የውጭ ግንኙነት አገልግሎትን ለመጀመር የላኩት ነው። ቅዱስ ፍሬምናጦስ አባ ሰላማ ከሳቴ ብርሃን ቅዱስ አትናቴዎስ ራሱን ሾሞ የላከው ማለት ነው። ለዚህ መነሻው ብዙ ቋንቋዎችን መናገር በግሪክኛው፣ በሲሪያክ፣ በሶሪያ ቋንቋ፣ በአራማይክ በመሳሰሉት በዘመኑ የሚነገሩ ቋንቋዎች ልክ መግባባት መቻል ነበርና ቅዱስ አትናቴዎስ ዘእስክንድርያም ይሄን መሰረት አድርጎ ራሱን ጵጵስና ሾሞ ወደ ኢትዮጵያ ልኮታል ነው። በተለያዩ የታሪክ ድርሳናትም ገድላትም መጽሐፈ ስንክሳርም የምናገኘው ታሪክ ማለት ነው። ኋላ ግን እንግዲህ እነዚህ አራቱ መናብርት ሚለውና የሌሎች አብያተ ክርስቲያናት በስራቸው መተዳደር አብያተ ክርስቲያናቱ እየሰፉ እያደጉ ሲመጡ የሚጠበቀውን ለውጥ ግን ማስተናገድ አለመቻል ነው በእስክንድርያ መንበር በመንበረ ማርቆስ አካባቢ የተከሰተው። አንፍታ ነገስትም ወይም የተለያዩ የሕግ መጻሕፍትም እንደ ፍንጭ የሚነግሩን አብያተ ክርስቲያናቱ ሲሰፉ ሲያድጉ ይሄ እንደሚፈጠር ቀድሞም ታሳቢ ነው። የራሳቸውን መመስረት የሚችሉበት አቅም ላይ ሲደርሱ መመስረት እንደሚችሉም ግልጽ ነው። ግን ይሄን የማስተናገድ ፍላጎትና አቅምም ለጊዜው አልነበረምና በግብፃውያን ዘንድ እንደ ብዙ የታሪክ ጸሐፊዎች ትንታኔም ደግሞ ከኢትዮጵያ ቤተ ክርስቲያን ጋር ያለውን ግንኙነት ለሌላ ዓላማም የመጠቀም አዝማሚያ ይሄም ማለት ግብፃውያን ኦርቶዶክሳውያን ክርስቲያኖችን ለመውቀስ ሳይሆን እነሱን ተጭኖ የነበረው እነሱን ያስገድድ የነበረውን ስርዓት ለማንሳት ነው። ያ ስርዓት ደግሞ በኢትዮጵያ ላይ ፍላጎት አለው። እንደሚታወቀው በሁለቱ ሀገራት መካከል የታላቁ የአባይ ወንዝ አለ። ከሱ ጋር ተያይዞ የሚገለጥ ፍላጎት ብዙ ነው፣ ፖለቲካዊ፣ ኢኮኖሚያዊ፣ አሁን ደግሞ በዚህ ረገድ ሃይማኖታዊ ይዘት ይዞ በቤተ ክርስቲያን አማካኝነት ያው የኢትዮጵያን ጉዳዮች እንደ ተጨማሪ አጀንዳ ወይም እንደ ተጨማሪ እድል መቆጣጠር የሚችሉበትን ነገር ለማግኘት ወደ 6ኛው ክፍለ ዘመን አካባቢ ያቺ በፍትሐ ነገሥትም በቀኖናት እንደ ስሩ አጽገባች የተባለችው 42ኛ አንቀጽ
ልትጨመር ችላለች። ይሲሙ ሰብአ ኢትዮጵያ ጳጳሳት እማምራን ሆሙ ይላል ነው። ከሊቃውንቶቻቸው መካከል ቢፈልጉ እንኳን ጳጳሳት እንዳይሾሙ የኒቅያ ጉባኤ አዟል፣ ከልክሏል የሚለው ስርዋጽ በመግባቱ ምክንያት ግብፃውያን እንግዲህ ለ1600 ዘመን አካባቢ ነው በኢትዮጵያ ቤተክርስቲያን ላይ አስተዳደራዊ የበላይነት ይዘው ወይም ደግሞ ሲያስተዳድሩ የቆዩት። ቀደም ሲል ያነሳሁት ጉዳይ ጠቃሚነቱ አሁን የሀገሪቱ ኢትዮጵያ መሆን ነው። በኢትዮጵያ በምንላት ሀገር ላይ ደግሞ ኦርቶዶክሳዊ ክርስትና ከአባ ሰላማ ከሳቴ ብርሃን ጀምሮ በተሳቱ ቅዱሳን አማካይነት በመላ ሀገሪቱ ከኢትዮጵያ ውጪም በመካከለኛው ምስራቅ ድረስ የሚያስተምሩ ሰባኪያን ወንጌልን በመመደብ በአፍሪካ ክፍሎችም የተለያዩ ቦታዎች ላይ ይሰብካሉ፣ ያስተምራሉ። ይሄ የክርስትናን ስፋትና የተደራጀበትን መጠን የሚገልጠው ነው። ይሄ ሲሆን ምን ይጠበቃል? ጳጳሳት እንደየሀገረ ስብከት ወይም ጊዜው በሚፈቅደው ልክ እኛም እድገቶቹን ስናስተውል አሁን ዘሰሜን፣ ዘደቡብ፣ ዘምስራቅ፣ ዘምዕራብ ብሎ የጀመረውን ነው እኮ አሁን ሰሜን ጎጃም፣ ምዕራብ ጎጃም፣ ምስራቅ ጎጃም እያልን በዞን አደረጃጀት በተለያዩ አወቃቀሮች ጳጳሳትን በሀገረ ስብከት ሰይሞ አገልግሎት የሚሰጠውና ከዚህ በፊት ደግሞ ምን ነበረ ብንል ዘሸዋ፣ ዘጎንደር እንዲያለ ይመጣ የነበረው ብፁዕ አቡነ ገሌ ዘሸዋ፣ ብፁዕ አቡነ ዘወሎ ተላዋ ያሰሩ ለገሌ እያለ አሁን የአባ ኢየሱስ ማ የና አባ ሂሩት አምላክ የና አባ ተክለ ሃይማኖት እያለ ይመጣል። እድገቱን ለማየት ነው። እየሰፋ እያደገ ሲሄድ አሁን እንዳልኩት ከአንዱ ክፍለ ሀገር ሰሜን፣ ደቡብ፣ ምስራቅ እያለ ልዩ ሀገረ ስብከቶችንም ጨምሮ እንዲሁ ይሰፋል። አሁን በራሷ ሲኖዶስ መመራት ከጀመረችበት ጊዜ ወዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሁኔታዎችን የጊዜውን ለውጥና የክርስትናው መስፋት የአብያተ ክርስቲያናትን ማደግ እየተመለከተ ቅዱስ ሲኖዶስ የሚወስነው ነው። ይሄን የምንወስደው ወደ ግብፁ ሲኖዶስ ነው። እነዚህን ሁኔታዎች ሲያስተውል አንደኛ በተለያየ ዘመን ቅዱስ አርቤም ከዛ በፊት የነበሩ ነገስታትም አጼ ዘርዓ ያዕቆብ፣ አጼ ዮሐንስ፣ አጼ ኃይለ ሥላሴ እያለ አልፎ አልፎ በሚነሱ ታሪኮች የሚነሳው አንድ ጳጳስ ኢትዮጵያን ለምታክል ትልቅ ሀገር የተለያዩ ቋንቋዎች የሚነገሩባት እና ኦርቶዶክሳዊነት ከጫፍ እስከ ጫፍ ሰፍኖ ያለባት የስብከተ ወንጌል ፍላጎቱ ጣራ የደረሰበት ሁኔታ እያለ አንዱ በቂ አይደለም። እንግዲህ ጳጳስ ሚናው በጣም ሰፊ ነው። ቀሳውስት፣ ዲያቆናት የሚሰየሙት በሱ ነውና እነዚህን ደግሞ ሾሞ አገልግሎቱ እንዲሰፋ ካላደረገ በደል ይመጣል። ክርስቲያኖች ፍላጎታቸው ላይፈጸም ምስጢራትን ላያገኙ ይችላሉና የሚፈጠረው ክፍተት ሰፊ ስለሆነ አስቸጋሪም ስለሆነ ጨምሩልን ነው። እንግዲህ በታሪክ አጋጣሚ በአጼ ዘርዓ ያዕቆብ ዘመን አባ ሚካኤል፣ አባ ገብርኤል፣ በአጼ ዮሐንስ ዘመን አራቱ ጳጳሳት ዘሰሜን፣ ዘደቡብ፣ ዘምስራቅ፣ ዘምዕራብ የተባሉት ከዚህ በኋላ የመንፈሳዊ ጉባኤ በኢትዮጵያ ሊቃውንተ ቤተክርስቲያን የተቋቋመው ንግሥት ዘውዲቱ አጼ ኃይለ ሥላሴ ባደረጓቸው ጥረቶች የመጀመሪያው ኢትዮጵያውያን ጳጳሳት መሾም መቻላቸው ነው። በእነሱ በመጀመሪያዎቹ በአምስቱ አምስተኛው ዘግየት ብለው ስለተሾሙ አራት ጳጳሳት የኢትዮጵያ ቤተክርስቲያን የራሷ ሲኖራት ቀጣይ ሂደቱ ደግሞ ራሱ አስገዳጅ ሆኖ የራሱን የቻለ የኢትዮጵያ ቤተክርስቲያን ሲኖዶስ የሚቋቋምበት እድል ተገኝቶ ቤተክርስቲያን ራሷን በራሷ ልጆች የምታስተዳድርበት ሁኔታ ተፈጠረ ነው። አሁን ይሄን ቀደም ሲል እንዳነሳው በጥያቄው ነፃነቱ ከምን ሲባል እንደ ቅኝ ግዛት የሚቆጥረው አለ። በፖለቲካዊ ትንታኔ የሚሰጡት ወገኖች ጳጳሳቱን የግብፃውያን ሱልጣኖች የግብፅ አስተዳደር የእስላማዊ መንግስቱ በእጅ አዙር የሚልካቸው ያንን ዓላማ የሚያስፈጽሙ ተደርገው መታሰባቸው ነው እሱን አንድምታ የሚያመጣው። ያንንም አገልግሎት በተጨማሪነት ይሰጡ ነበር የሚለውና ለዚህ አስረጅ ሆነው የሚገኙ የታሪክ አጋጣሚዎች እዚህም እዛም ተስተውለዋልና ለዚህ ነው
ተንታኞችም የሚያነሷቸው ምሳሌ ከተጠሩበት ኦርቶዶክሳዊ ክርስቲያናዊ አገልግሎት ባሻገር ሌላ ዓላማ ሲፈጽሙ እየተገኙ እንደው የሰላም የሚነሳ የሚያበጣብጥ ሁኔታ ውስጥ ሲገኙ እነሱን የሚይዙ ተንታኞች ትርጉም አይሰጡትም ማለት ከባድ ስለሆነ በዛ ረገድ ይነሳል። ግን የሁኔታዎች አስገዳጅነት ስፋቱና እድገቱ የሚያመጣው ለውጥ አድርገን ስንወስደው ግን ጊዜ ገቢር ለእግዚአብሔር እንደምንለውም እግዚአብሔር የፈቀደው ጊዜ ደርሶ በተለይ በአምሳዎቹ ኢትዮጵያውያን በራሳቸው ጳጳሳትና በቅዱስ ሲኖዶስ መመራት ሲጀምሩ የአገልግሎቱ እየበለጠ እየሰፋ ቀደም ሲል እንዳነሳሁት ጳጳሳት በሚያስፈልጓቸው የሀገረ ስብከትን ደረጃ መጥነው ሀገረ ስብከት በሚቋቋምባቸው አካባቢዎችና ዞኖች ሁሉ ጳጳሳት የሚኖሩበት እድል ተገኝቶ አገልግሎቱ የሚሰፋበት ነገር ተሳክቷል ማለት ነው። እንግዲህ አስቀድሞ የነበረው አሁን ካለው ሲነጻጸር እንግዲህ ከጥያቄውም አንጻር ማየት እንችላለን እና ቅዱስ አርቤ ለምሳሌ የሀገሪቱን ቋንቋ የሚናገሩ የሚል ነበረው በጽሁፋቸው ውስጥ። ባህሉን የሚያውቁ በሚያስፈልጉበት ቦታ ሁሉ ተገኝተው ስልጣነ ክህነት የሚሰጡ የሚባርኩ የሚቀድሱ ብለው ሲሉ የፍላጎቱን መጠን ያሳያል እና በዛ ደረጃ ካየነው አሁን የታሰበው ተሳክቶ የነዛ ቀደምት አባቶች ልማቸው ተፈጽሞ በዚህ ልክ አገልግሎቱ እየተሰጠ ይገኛል። ከዛ ጊዜ ጀምሮ የካህናቱ ቁጥር በምን ያህል ደረጃ ጨመረ? ምንም ግልጽ ነው። እንግዲህ ካህናት ከውሱን በጣም ርቀትና አካባቢያዊ ሁኔታዎች ከሚገድቧቸው ወይም ደግሞ እንደ አመቺ ያልሆኑ ሁኔታዎች ከተፈጠሩባቸው አካባቢዎች በቀር በካህናት እጥረት፣ በአገልጋዮች እጥረት የሚስተጓጎል ነገር ቀድሞ ከነበረው አሁን እጅጉን የቀነሰ መሆኑን እናስተውላለን እና በዚህ መነሻነት እንግዲህ ብዙ ነገር ማየት ይቻላል። በዋናነት ግን እነዚህን ማንሳት ምንችል ይመስለኛል። ተጨማሪ ጥያቄዎች ካለ እዚህ ላይ ማካተት ይቻላል። በእርግጥም ግን እኔ የአስተዳደር ነክ ጉዳዩ በእኛም ቤተክርስቲያን ከኛ ሊቃውንትም የነበረ ይመስለኛል። የመንበረ ተክለ ሃይማኖት እያለን ውጭጌና መንበረ ተክለ ሃይማኖት እሱም ላይ እንደው ያለውን ታሪካዊ ዳራ ጥቂት ቢያወሩ ይህኛው ወደ የት ደግሞ ይወስደናል። አሁን በእኛ ዘመን ሲያምትፈተንበት ደግሞ ፈተና የሲመት ጉዳይና የነገድ ኢትዮጵያውያን ከጵጵስናውም ከግብፃውያን ውጭ በራሳቸው መሸም አለባቸው ካለ ጥያቄው ማቆም ያለው ወይ? አሁንም ደግሞ ሌላው ሰው ልክ በየዞኑ ቅድም የተጠቀስናቸው የኛም ዞኖች አሉ። ከዞን ዞን ቋንቋ ባይለያይ ባህሉ ሊለያይ ይችላል እና ከእኔ ቦታ የሚሆን ጳጳስ ካልመጣልኝ ወደሚል ጥያቄ እንደሚሄድ ታይቷቸው ቀድመው እያጠሩት ይሆን ወይ እንደዛ ያሉት ነው ወይስ የክፋት ኢትዮጵያውያን ከራሳቸው ሊቃውንት አይሹሙ የሚለው አንቀጽ እንዲህ አይነቱን መከፋፈል ለማጠር ያደረጉት ይሆን ወይ የሚል ጥያቄ አለኝ። መነሻ ነገሩ ደግሞ ቅድም ያደረጉት ሙሉ በሙሉ ከእስክንድሪያ የሚመጡ ጳጳሳት ነበሩ ወይ? የምዕመኑ የዕለት ተዕለት ኑሮና ህይወት ያለው ከካህናቱ ጋር ነው ወይ? በደብር የሚኖር ምርጌታና ካህናት ይኖራሉ። ከጥምቀተ ክርስትና እስከ ፍትሐት ያለው ማለት ነው እና እነሱ እስካለ ድረስ የነዛ ጳጳሳት ሚና ወይም ተጽዕኖ በምን ያህል ደረጃ ነበረ? ተጨማሪ ሀሳብ ሊሰጡ ኤፍሬም ካለ ትችላል። ጥሩ ነው። እንግዲህ ይሄ በጥንቃቄ መታየት ያለበት ጉዳይ ነው። ያው ስር መሰረቱን የጉዳዩን አነሳስ ለማወቅ ነው። ዞሮ ዞሮ እንግዲህ የጥያቄውም የመልሱም ዓላማ እሱ መሆኑ ሊተኮርበት ያስፈልጋል። ምን ነበረ ምክንያታቸው አይሆንም ሲሉ የሚለው ላይ ቀደም ሲል ለማንሳት እንደሞከርኩት የግብፅ ኦርቶዶክስ ቤተክርስቲያንን ቅዱስ ሲኖዶስ ፍላጎት ብቻ መነሻ አድርጎ መነጋገሩ ከባድ ያደርገዋል። ከጀርባ ያለው ፍላጎት ምን ነበረ? እነሱስ እንዴት ነበር የሚሰሩት? በነገራችን ላይ ለኢትዮጵያ ጳጳስ ያስፈልጋል በሚል የነገስታቱ ጥያቄ ከረጅም መጻጻፍ በኋላ አዎንታዊ ምላሽ ሲያገኝ በግብፅ ኦርቶዶክስ ቤተክርስቲያን ውስጥ ካሉት ጳጳሳት አይደለም ለኢትዮጵያ ይላክ የነበረው። ለዚህ ዓላማ ከመነኮሳት አንዱ ተመርጦ ይሾም ነበር ይላል። አንዳንድ ጊዜ ከዚህም በራቀ ሁኔታ ከማይገባቸው ወገኖችም
ተሹሞ ወደ ኢትዮጵያ የሚመጣበት አጋጣሚም ነበረ። ይህን ሁሉ ስናይ ነገሩን መመልከት ያለብን ከጀርባ ካለው ፍላጎትም አንጻር ነው የሚለው በደንብ ሊገዛን ይገባል። ከጀርባ ያለው ፍላጎት ማለት ግብጽ ስትተዳደርበት የነበረው እስላማዊ መንግስት፣ በአጠቃላይ የግብጽ አገዛዝ ደግሞ ኢትዮጵያ ላይ ያለው ኢንተረስት የህልውና ጉዳይ ያረጉት የለ። ዞሮ ዞሮ ቅድም ያነሳነው የአባይ ጉዳይ አለ። አሁንም ድረስ ምን ሰማው ነው እንደ ራሳቸው ሀብት እንጂ ከኢትዮጵያ እንደሚመነጭ እና ወደ እነሱ እንደሚፈስ ነገር አያዩትም። ከቀድሞ ጀምሮ ኢትዮጵያውያን ነገስታትም ፍላጎታቸውን ለማስፈጸም የሚጠቀሙት ይሄንን ውሃ ነው። አጼ ዳዊትም መስቀሉን ለማምጣት የተጠቀሙት ይሄን ነው። ንጉስ ይምራነ ክርስቶስ፣ ቅዱስ ይምራነ ክርስቶስ የተጠቀሙት ይሄን ነው። የግብጽ ክርስቲያኖችን መከራ ለማቅለል ጭምር አይደል፣ ለኢትዮጵያውያን ፍላጎት ብቻ ሳይሆን ተዘውትሮ የሚነሳው ጥያቄ በፓትርያርኮች ታሪክ መጽሐፋቸውም የሚነሳው ኢትዮጵያውያን የጳጳስ ላኩልን ጥያቄ ነው ተደጋጋሚ። እሱን ግን አዎንታም ይሁን አሉታ የሚመለሰው ኢትዮጵያ ውስጥ ባለው የፖለቲካ ስርዓት ልክ ነው፣ ያገዛዙ አይነት ልክ ነው። ለምሳሌ ትልቁ ችግር በዛጉዌ ስርወ መንግስት የነበረው ነው። ልክ እንደ ኢትዮጵያውያን አገዛዙ እንደሚመለከታቸው አካላት እነሱ ይሆናል አይሆንም፣ መሾም አለበት የለበትም ሚለው ላይ ነበራቸው፣ ይሁንታም አሉታም ነበራቸውና በዛጉዌ ስርወ መንግስት አጼ ንጉሥ ሀርቤ መልእክታቸውን የጻፉበት ምክንያት አንዱ ይሄን ነው። ለረጅም ዘመናት ጳጳሳትን አለማግኘት፣ ይሄ የሚፈጥረው ደግሞ የካህናት እጥረት ቀደም ሲል ለማንሳት የሞከር ነው። አዎ በጥያቄ ውስጥ ያለው እውነታ የመጨረሻው በአበነፍስነት በመምህርነት ምዕመናን ጋር ለመድረስ የካህናት ሚና ጉልህ ነው። ይሄ የታወቀ እውነታ ነው። ግን ካህናቱ ራሱ ከሌሉስ ነው። በካህናት እጥረት የተከሰቱ ችግሮች ላይ እንዳልኩት ቀደም ሲል የጠቀስኳቸው መዛግብት ሁሉ ይነግሩናል። እንደዚህ ከመጥፋታቸው የተነሳ በዚህ እየተደረገ የሚለው ለምሳሌ እንደው በቀኖና በሕገ ቤተ ክርስቲያን የሌለው ሕፃናትን በስልጣነ ክህነት እስከ ማሾም ድረስ የተደረሰበት ኋላ ተዘጋጅቶ ደርሶ ያገለግላል። ግን ጳጳሱ ከተገኘ አይቀር ስልጣን እዚህ ችግር ውስጥ የሚከተው ምንድን ነው ሲባል በተፈለጉበት ጊዜና ቦታ አለመገኘታቸው ነው የጳጳሳቱና ለዚህ ፍጹም አዎንታዊ ነገር ብቻ ሰተነው እንደዚህ እንዳይሆን ይሆን ጳጳሳቱን ቢሉ የነበረው እንዳንል ያንን የኒቃያ ጉባኤም ሊከለክል የሚችልበት ኦርቶዶክሳዊ ክርስቲያናዊ ሕግም ለኢትዮጵያውያን ጵጵስናን የሚከለክልበት ምክንያት ማግኘት ይከብዳል። ሊሆንም አይችልም። ትርጉሙ ሌላ ነው የሚሆነው። ከትምህርተ ክርስትና ከሕይወተ ክርስትና ውጪ ነው የሚሆነው። ስለዚህ በአብዛኛው ጎልቶ የሚነገረው ራስን መቻል፣ በራሳቸው ጳጳሳት በቅዱስ ሲኖዶስ መተዳደር መቻል ያለውን አንድምታ ከኛ በላይ እነሱ ይረዱታል። ባይሆን እሱ ከተፈጸመልን በኋላ በተጠበቀው ልክ ተጠቅመንበታል፣ አድገንበታል የሚለው እኛ ላይ የሚወድቅ ጥያቄ ነው። በመጀመሪያዎቹ ዓመታት ከልምድ ማነስም ከኢትዮጵያም ውስጥ ያሉት ሁኔታዎች ፈታኝነት ጭምር የተጠበቀውን ያህል ላያድግ ይችላል። ግን ከጊዜ ወደ ጊዜ ቀደም ሲል እንዳልኩት በቁጥር የበረከቱ በየአካባቢውና ቋንቋ የሚገኙ በእነዚህ ጉዳዮች ልክ ማንሳት የሚገባን ግን ማዕከላዊነትን ስለመጠበቅ ነው። የቋንቋ ብዝሃነት በቤተ ክርስቲያን አገልግሎት ውስጥ ችግር ሆኖ አይነሳም። ችግር የሚሆነው ማዕከል ሲለቅ ነው። ማዕከል ለቆ ቋንቋው በሚነገርባቸው አካባቢዎች ሁሉ የራሳችን የሚል ከተፈጠረ የኦርቶዶክሳዊ አንድነትን ከብዙ ከልዩነት ወደ አንድነት ከብዙነት ወደ ህብረት የምንመጣበትን ነገር እንዘ ብዙኃን ነን አይደለም። በጸሎታችንም ብዙ ሆነን ሳለን በምስጢር አንድነት የምንተሳሰርበትን ነገር ማሰብ ካላስቻለ ችግር ነው። እዚህ ላይ መስራት የሚያስፈልገው ራሱ ኦርቶዶክሳዊነት ላይ ነው። ኦርቶዶክሳዊነት እንዴት ብዙነትን ወደ አንድ ማምጣት ይችላል የሚለው ላይ ነውና
ባገኘናቸው እድሎች ልክ ወደ ጽንፎች ከሳብነው ስጋቱ እውነት ይሆናል። ማዕከሉ ላይ ካጠበቅነው ግን አገልግሎቱን የተሟላ ያደርግና በአገልግሎቱ መሟላትና በቦታና ሁኔታ መስፋት አለመበታተንን ደግሞ ይጠብቃል። እነዚህን ሚናን መጠበቅ ከተቻለ ስጋቱ የሚቀረፍ ይመስለኛል። ወደ ዋናው ጥያቄ ከመሄድ በፊት እዚህ ጋር አንድ መጠየቅ የፈለኩት ነገር ጵጵስና ከኢትዮጵያ ጋር ተያይዞ ሲነሳ ከእርስዎም እንደጠቀሱት ከቅዱስ ፍሬምናጦስ ነው የሚጀምረው። ግን አዘውትሮ ደግሞ የሚጠየቅና ምላሽ የማይገኝለት ጥያቄ እነዚህ ሐዋርያት ቅድም እርስዎም እንደጠቀሱት ቅዱስ ማቴዎስ፣ ሌሎቹም የተጠቀሱ አሉ ወደ ኢትዮጵያ መጥተው እንደሰበኩ ተነግሯል። ይሄ ከሆነ አንደኛ በሐዋርያት ልማድ፣ ሁለተኛም ጵጵስና ራሱ ካሉት ጸጋዎች ሲተነተን አንዱ ክህነት መስጠት እንደመሆኑ እነዚያ ያስተማሩ ሐዋርያት ክህነት ሳይሰጡ ጵጵስና ሳይሾሙ የሚሄዱበት ሁኔታ አይኖርም እና እንደዛ ከሆነ ከቅዱስ ፍሬምናጦስ በፊት በእርግጥ በኢትዮጵያ ጳጳሳት አልነበሩም ወይ የሚለውን ትንሽ እርስዎን ካገኘ ዘንዳ መጠየቅ ያለበት ጥያቄ ስለሆነ ይሄ አሁን ጉዳዩ የምናስተናግድበት ነገር መጀመሪያ ማዕቀፍ ይፈልጋል። ይሄኛው ለምንድን ነው ይሄን ምለው እንደ ቤተክርስቲያን አቋም ሲወጣና ታሪክ እስክንለው እንደተወሰነ ሰው የጥናት ውጤት ነው የሚቆጠረው እንጂ አጭሩ መልሱ አሉ ነበሩ ነው አሁን ጥናቶች የሚያመላክቱት ማለት። እንግዲህ ይሄን ካነሳን አይቀር ወዴት ነው የሚወስደን? ከአንደኛው በተለይ እስከ አራተኛው ከአራተኛውም እስከ ስድስተኛው ክፍለ ዘመን ድረስ በኢትዮጵያ የነበሩ የታሪክ መዛግብትን አብያተ ክርስቲያናት፣ ገዳማት የያዟቸውን ሰነዶች የማጥፋት ስራ በሰፊው ነው የተሰራው። ከየገዳማቱ የተሰረቁ እንዲጠፉ የተደረጉ በመቃጠልም በመሰረቅም በተለያየ መንገድ የጠፉ መዛግብት እንዲሁ። አሁን ከጥናቶች አመላካችነት አንዱ ገድለ ሐዋርያት ብለን የምናውቀው ገድል ወይም ከቅዱሳት መጻሕፍት አንዱ ከመጀመሪያው ቅጂ አሁን የያዝነው ቅጂ በምን ያህል ደረጃ ይለያል የሚለውም እንዲሁ ጥናቶች በሰፊው የሄዱበት ነው። ብዙ ሊቃውንት የተረባረቡበት ነውና ኢትዮጵያውያንን የተመለከተው ክርስትናችንን ላይ ያተኮረው ጉዳይ ከዛ መጽሐፍ እንዲቀነስ የተደረገበት ሂደት ሁሉ አለ የሚሉ አሉ። ገድለ ሐዋርያት እንግዲህ በአሁኗ ኢራቅ አካባቢ የነበረ አንድ ሊቀ ጳጳስ የጻፈው ገድል ነው ተብሎ የሚታሰበው አብዲዩ አብድያስ ተብሎ የሚታወቅ ይህን በመጽሐፌም በዝርዝር ለማስፈር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ቅጽ 1 ላይ ለማስቀመጥ ሞክሬያለሁ። ቢያንስ መነሻ እንዲሆን ለማለት ነው። ከኔ በላይ በጣም ጉዳዩን በተደራጀ በተሻለ መንገድ ያጠኑ ሊቃውንት ግን ከቅዱስ ፍሬምናጦስ በፊት ጳጳሳት እንደነበሩ ፍንጭ ሰጥተዋል። የአዱሊስ ጳጳስ፣ የአክሱም ጳጳስ፣ የዳላክ ጳጳስ ወዘተ የሚሉ መነሻ ሀሳቦች ተገኝተዋል። በምን ደረጃ ነበር ገጣጥመን ልናወጣ የምንችለው ታሪክስ የት ድረስ ነው የሚጓዘው የሚለውን ውሳኔ የሚፈልግ ነው አንደኛ። ሁለተኛ የጥናት ውጤቶቹ እንዲህ እንደ ጠብታ ተቆጥረው የነሱ ጥርቅም የሚያመጣው ነገርም እንዲሁ መጠበቅ አለበት ነው እና ነበሩ ወደ ኋለኛው የአራቱ መናብርት ውሳኔ ደረጃ ሲደርስ ግን በዓለም ዙሪያ ያሉ አብያተ ክርስቲያናት ተጠቅልለው በአራቱ መተዳደር አለባቸው የሚለው ሲወሰን የኢትዮጵያም ፈንታ የኢትዮጵያም ዕጣ እስክንድርያ ሲሆን እነዛ ሁሉ ወደ እስክንድርያ የሚጠቃለሉበት ነገር መጣ እንጂ አልነበሩም ለማለት የሚከብዱ የሚታዩ ፍንጮች ነበሩ። ለዚህ ነው አሁን እንደ አማራጭ ሀሳብ የቅዱስ ማቴዎስን ወደ ኢትዮጵያ መምጣት ብዙ ጥናቶች የሚያረጋግጡ ብዙ መዛግብት የሚመሰክሩ ከሆነ እንደ መንበረ ማርቆስ መንበረ ማቴዎስ ለምን የሚሉ ጭምር አሉ። ግን እንደ አማራጭ ሀሳብ ጭምር ለማንሳት ብዙ ነው የሚጠይቀው ነገርና ጥንታውያን አባቶቻችን ያለ ምክንያት ያደርጉታል ተብሎ አይታሰብም። ቅዱስ ፍሬምናጦስን አስቀድሞ ወደ እስክንድርያ መላክ ከቅዱስ አትናቴዎስ ዘእስክንድርያ ተሹሞ ሲመጣም በዛ ልክ መቀበል
ብርሃን ዘኢትዮጵያ ብሎ መሰየም፣ እነዚህ ሁሉ የሚሰጡን ድምር ውጤት በምክንያት አድርገውታል። ለጊዜው አሳማኝ በሆነ ነገር ተፈጽሟል። ሳይኖር ቀርቶ ሳይሆን አንድነትን መርጠው ከእስክንድርያ መንበር ጋር ማርቆስ አባታችን እስክንድርያ እናታችን ብለው አብሮ መኖርን መርጠው ችግሩ ቀደም ሲል እንዳነሳሁት ሲሰፋና ሲያድግ እንደ አንድ ሀገረ ስብከት አይደለም የምትቆጠረው ኢትዮጵያ በግብጽ ሲኖዶስ እንደ አንድ ሀገረ ስብከት ለአንድ ሀገረ ስብከት አንድ ጳጳስ የሚለው ምን ድረስ። ለዚህ ነው ቅድም ያመጣሁት። አሁን ሰሜን ጎጃም ብለን ባህር ዳር ብለን በሁኔታዎች መለወጥ በእነዚህ ቦታዎች ራሱ መጨመር ሊመጣ ይችላል። ይሄኛውን ክፍል በሌላ ሊቀ ጳጳስ ይሄኛውን በሊቀ ጳጳስ፣ ግን ይሄን የማስተናገድ አቅም ደግሞ ያኔ ወይም ደግሞ ፍላጎት ጠፋና ችግሮች በዛ ልክ ሊነሱ ቻሉ። ግን ዋናው ጥያቄ አልነበሩም ወይ ጳጳሳት የሚለው በጥናት ደረጃ እንደነበሩ የሚያመላክቱ ብዙ መነሻዎች አሉን ነው። መልካም እግዚአብሔር ይስጥልን። አቀጥል ትችላለህ። ሌላ እሺ፣ ከታሪክ ጥያቄ ትንሽ መለስ ይላል። ሁለተኛው ጥያቄ ስለ ሰንበት ትምህርት ቤት ነው ማለት ነው። ሰንበት ትምህርት ቤት እንግዲህ በእኔ ትንሽ ንባብ ከንጉሱ ጊዜ ጀምሮ የነበረ እንቅስቃሴ እንደነበረ ተረድቻለሁና የመጀመሪያዎቹ አካባቢ ይደረግ የነበረው ወይም ይታሰብ የነበረው የሰንበት ትምህርት ቤት አገልግሎት ትምህርትን ማዕከል ያደረገ እና ተምሮ ማስተማርን ሰልጥኖ በቤተ ክርስቲያን ውስጥ ውጭ ወጥቶ ደግሞ ሐዋርያዊ አገልግሎት መፈጸምን የተመለከተ ነበረ። ከረንትሊ ግን ያለውን የሰንበት ትምህርት ቤት አገልግሎት ስንመለከት፣ ሁለተኛ ደግሞ አሁን ቤተ ክርስቲያናችን ሀገራችንም ጭምር ያሉበትን ችግር ስንመለከት ሪሊ አሁን የሰንበት ትምህርት ቤት ያለበት ሁኔታ ቤተክርስቲያን እንዲፈታላት የምትፈልገውን ችግር አድሬስ እያደረገ ነው ወይ? አሁን የሰንበት ትምህርት ቤት ሬሌቫንስ በትክክል መጠየቅ ያለበት ወቅት ነው ብዬ አስባለሁ እና እሱን እየተደረገ ነው ወይ? እንደው ምንድን ነው ማድረግ ያለብን ወደ ችግሩ እንድንመጣ? ሙሽራ ከማጀብ መዝሙር ከማጥናት ጥምቀት ከመውጣት ባለፈ ተጨባጭ ስራ ችግሩን አድሬስ የሚያደርግ ስራ ለመስራት ምንድን ነው መደረግ ያለበት ይላሉ። ጥሩ ነገር ነው። ምንድነው እኔ በመሰረታዊነት ቢወሰድ ብዬ ማስበው ሰንበት ትምህርት ቤትን እናንተ ጋር አሁን በተለይ እዚህ ቦታ ላይ እናንሳ ብንል ይኑር አይኑር አላቅም፣ የጎልማሶች ህብረት ነው እንደሚሉት መማማሪያ የሰራተኞች ማህበር እንደዚህ በሚል የሚቋቋሙ ለተምሮ ማስተማር ዓላማ ጥረት የሚደረግባቸው ሌሎችም ይኖራሉ። ግን ሰንበት ትምህርት ቤት በመዋቅር ደረጃ ስናነሳ ዋናው ነው። ወጣቶችን የአጥቢያ ቤተክርስቲያንን ብዙሃን ወጣቶች ይዞ እያስተማረ በስነ ምግባር እየኮተኮተ ለጥሩ የቤተክርስቲያን ልጅነት ሀገራዊ ዜግነት የሚያበቃ አለ የተባለ ሁነኛ ተቋም ነው። ይሄ እውነታው ነው። በዚህ ልክ የመሰራቱን ነገር ቀጥሎ የሚነሳው ነገር ነው የሚወስነው። ግን በተቋም ውስጥ በመዋቅር ውስጥ እንደመኖሩ የአንዲት ቤተክርስቲያን አካል እንደመሆኑ ከመሰረቱ መሰራት ያለበት በሌሎች አገልግሎቶችም ይነሳል። ይሄ የዋናው የቤተ ክርስቲያን የአገልግሎቷ ማስቀጠያ አካል አድርጎ መቁጠርና መውሰድ ነው አንዱ። አዛውንትን፣ ጎልማሶችን፣ ወጣቶችን፣ ልጆችን፣ ህፃናትን ታስተምራለች። ቤት በወጣትነት በአብዛኛው የእድሜ ደረጃ የሚገኙ ያውም የተለየ ትኩረት የሚያሻቸውን ትውፊታችንም አስተምሯችንም ዘመነ እሳት አይደለም የሚለው ይሄ ሳይንሱ ፋይሬጅ እንደሚለው ብርቱ ቁጥጥርና ክትትል የሚፈልገው የእድሜ ክልልና የህይወት ዘመን እሱ ነው፣ የወጣትነት ዘመን። አሁን ይሄ የዋናዋ የቤተ ክርስቲያን አገልግሎት አካል ማድረግ የሚለው ነገር ሰፋ የሚለው የሚገዝፈው ከምን አንጻር ነው? የሰንበት ትምህርት ቤት ወጣቶች በሌሎችም ቀደም ሲል ላነሳቸው የሞከርኩት ማህበራትም ጭምር አገልግሎቱን የመነጠል አዝማሚያ አለ። ከዋናው አገልግሎት የመነጠል ዲያቆናት በዲቁና አገልግሎት ያገለግላሉ፣ ቀሳውስት በቅስና አገልግሎት፣ ጳጳሳት እንዲያለ ይሄዳል።
የሰንበት ትምህርት ቤት ወጣቶችን እዚህ ውስጥ ማግኘት ዓላማ ሊሆን ይገባል። ማህሌት ውስጥ፣ ቅዳሴ ውስጥ፣ ሰዓታት ውስጥ በቃ በቤተ ክርስቲያን አገልግሎት ውስጥ ልናገኛቸው ይገባል ወጣቱ። ይሄ ሲሆን መሰራት ይመጣል ከቤተ ክርስቲያን ከህይወቱ ጋር። አለመሰራት ደግሞ የትርፍ ጊዜ አገልጋይ ያደርጋል። ያነሳው ችግር የሚመነጨው ከዚህ ነው። ሰርግ ለማጀብ፣ በዓላት ለማድመቅ፣ የተወሰኑ ኩነቶች ላይ ከፊት ለመሰለፍ ከሆነ የትርፍ ጊዜ አይነት ማለት ግን በሁለንተናዊ አገልግሎት ህይወት ውስጥ እንደየተሰጣቸው ጸጋ አባላቱ ዲያቆናት ሆነው፣ አባላቱ ዘማሪያን ሆነው፣ ማህሌት ቋሚዎች፣ ሰዓታት ቋሚዎች ሆነው ከተሰለፉ ህይወትን በሙሉ መሰጠትና ጊዜን ከመሰዋት ጭምር አብሮ የመሰለፍ አብሮ የመሆን ነገር ያመጣልና በውስጣቸው የሚስተዋሉ ችግሮች ሁሉ ሊቀረፉ የሚችሉት በዚህ ነው። ችግሮችን ባነሳንበት ልክ ማየት ያለብን ደግሞ ወሳኝነቱን ነው። አሁን ካለንበት ጊዜ አንጻር ህብረተሰቡንም ከመድረስ ቤተክርስቲያን ልታድናቸው ከሚገቡ አካላትም አንጻር ባለበትም ሁኔታ የሰንበት ትምህርት ቤት አገልግሎት ልዩ ጥንቃቄና ትኩረት ይፈልጋል። እንዳልኩት የእድሜ ዘመኑ በጣም ጥንቃቄና ትኩረት ይሻል፣ ወሳኝም ነው። በአግባቡ ከተገራ ለምትፈልገው ዓላማ ከፊት ለማሰለፍ ጉልበቱንም እውቀቱንም ኃይሉንም ለመጠቀም በቃ የተመቸ ሁኔታ ነው የሚፈጥረው። ወጣቶች ላይ መስራት በአጠቃላይ በትምህርት ረገድም ብንወስደው ትርጉሙ ሰፊ ነው። አሪስቶትል አለ ይላሉ ብዙ የትምህርት ሊቃውንት፣ በትምህርት ዙሪያ የሚያስተምሩ የሚጽፉ ሊቃውንት ምሳሌ እነ ፕሮፌሰር ማምረ መናሰናይ፣ ፕሮፌሰር መሳይ ከበደ አብዝተው ይጽፉ የለዚህ ትምህርትና በዚህ ዘመን ኢትዮጵያ የገጠማት ችግር ከትምህርት ጋር ተያያዥነቱን ሲያነሱ አሪስቶትል የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ወጣቶቿ ትምህርት ላይ ነው ይላል። አሁን የነገን አረጋውያን ምዕመናን እናስብ። በዛሬ ሰንበት ትምህርት ቤት ወጣቶች ነው የሚወሰነው። የነገ የሰበካ ጉባኤ አባላት እናስብ። በዛሬ ሰንበት ትምህርት ቤት ወጣቶች ነው የተጣላ የሚያስታርቁ፣ ሽምግልና የሚሰሩ በቃ በእንዲህ አይነት አገልግሎት ነገ ጥሩ ሰው የምትላቸው የዛሬ አቀራረጽ ነውና እኛም በምንችለው ሁሉ ኢንቨስት ማድረግ አለብን። ማነው ዋጋ መክፈል አለብን፣ ትኩረት መስጠት አለብን። አገልግሎቱ በተለየ ትኩረት ተጠናክሮ ሊቀጥል የሚገባበት ቦታና ሁኔታ ቢኖር ሰንበት ትምህርት ቤት ነውና የዛ ትኩረት ማነስ ይሆን አሁን ለምናነሳቸው ችግሮች የዳረገን የሚለውንም ማጥናት ያስፈልጋል። በራሳቸው ሳይሆን ልጆቹ ምናልባት የክትትሎቹ ማነስ ከሆነ የሚያስፈልገው ግብዓት መቀነስ ከሆነ ብዙ አካባቢዎች ላይ ያለው አሁን መሰብሰቢያ ቦታ እስከ መንፈግ፣ መምህራን መመደብ ላይ ቸል ማለት፣ እርስ በርሳቸው የሚማማሩበትንም ሁኔታ ማወክ፣ እነዚህ ሁኔታዎች ሁሉ አሉ። የተሻለ ነገር አለ የሚባለው ቦታ ላይ ደግሞ እንዲሁ የተሻለ ነገር የበለጠ እንዲወጣ እንዳልኩት ማስተሳሰር፣ ይሄ ሁሉ የሚመጣው በትምህርት ነው። አሁን ካህናት የኛ ዘርፍ ይሄ ነው ሳይሉ የስብከተ ወንጌል አገልግሎቱ ከሰንበት ትምህርት ቤት አገልግሎቱ ጋር፣ የካህናቱ አገልግሎት ከሰንበት ትምህርት ቤቱ ጋር አብሮ ተቀናጅቶ ወደ ቤተክርስቲያን አገልግሎት የሚሳቡበትን በፍቅር የሚታሰሩበትን ማወቅ አይደል ህሊናን የሚገዛው። አሁን ወደ ማህሌት መጥተው በፍቅር ተገዝተው ውስጡ ሲኖሩ ሰንበት ትምህርት ቤቱ ላይ የምንፈልገውን ጥላ ያጠላል፣ የምንፈልገውን ተጽዕኖ ይፈጥራል። እንደዚህ ነው የሚታየኝ። በእርግጥም አንዳንዶቹ ቅድም መጀመሪያ ላይ ያነሳው ጥያቄ ጋር የሚያያዙ ይመስሉኛል። ቤተክርስቲያኗ ራሷን የማስተዳደር የልምዷም ጥቂት ነው። በእርግጥ 70 ዓመት በላይ መሄድ አይመስለኝም። 70 ዓመት ጥቂት ባንለውም ግን ሌሎቹ በተለይ ሰንበት ቤት በሌሎች ዓለማት ሌላ ታሪክ ያለው ይመስለኛል። የኢንዱስትሪ አብዮት መስፋፋት ጋር ተያይዞ የመጣ ረጅም ጊዜ የሰሩበት ይመስለኛል እና እኛ ጋር እድሜው እንደሌሎቹ ረጅም አይደለም። ከእድሜ ባሻገር ደግሞ የሰጠነውም ትኩረት እንዲሁም ወላጅ አልባ ተቋም ሁሉ የሆነ ይመስለኛል። እኔ ማለት ህጻናትን እርስ በርስ ብሎ ሰብስቦ ተማማሩ እንደማለት ሁሉ አድርጌ አስበዋለሁ። አንዳንዱ ለዚህ ማሳያዎች አሉ። የሰንበት ትምህርት ቤት አባላት የእድሜ ገደቡ ሁሉ ነበረው። አሁን ማሻሻያዎች አሉት በአሁኑ ቃለ ዓዋዲ እንጂ
ከዚህ ዓመት በላይ የሆነ የሰንበት ቤት አባል አይሆንም ሁሉ የሚመስሉ ነገሮች ህፃናትን ሰብስቦ ታዲያ ማን ሊያስተምራቸው ነው? እርስዎም እንደጠቀሱት ትምህርት የብዙ አካላትን ቅንጅት የሚጠይቅ ነው። በዋናነት የመምህሩ የተማሪውና የወላጅ በጣም መሰረታዊ ትብብር የሚጠይቅ ነው። ሲጀመር እንግዲህ የትምህርት ፍልስፍናም ስለሆነ በየጊዜው የትምህርት ካሪክለማችን ሪቫይዝ ይደረጋል። የምናውቀው ነው በሴኩላሩ ዓለም እና የእኛም የማስተማሪያ መንገዳችን ራሱ ስርዓተ ይዘቱ ራሱ እንደየሁኔታውና ፈተናዎቹ አብሮ ጥያቄዎቻቸውን መመለስ በሚያስችል መልኩ መሄድ ካልቻለ ብዙዎቹ አይመጡም። ቢመጡም ደግሞ አይተውን ጥያቄዎቻቸውን የማይመልስላቸው ከሆነ ተመልሰው ሁሉ ይሄዳሉ። እነሱ ደግሞ ይበልጥ በዚህ በሕክምናው የተላመደ ቲቪ የምንለው አለ ቃል እግዚአብሔሩን ለምደውት ለቤተክርስቲያኗ ፈተናም ጭምር የሚሆኑ ይመስለኛል ከላሳቸው ባሻገር እና ከዛ አንጻር ስርዓተ ትምህርቱ ልንለው እንችላለን። አጠቃላይ ግን የማስተማሪያ መንገዱ እንደየዘመናቱ አብሮ ጥቂት መዋጀት ያለበት ይመስለኛል። እንደኛ ሰንበት ትምህርት ቤት ፍኖተ ስድሮስ የሚሰኝ አንድ ተጨማሪ መርሃ ግብር አለ። አባሎቻችን ሌሎችም ሁሉ የግድ አባል ላይሆኑ ይችላሉ። መጥተው መምህሩ የሚለውን ሰምተው ይሄዱ ብቻ አንልም። ዛሬም እርስዎን የጋበዝነው ለዛ መርሃ ግብር ነው። ቁጭ ብለው ተምረው ጥያቄ ደግሞ ካላቸው ከየትኛውም አቅጣጫ የሰሙትን ወደ ውስጣቸው የገባው ማንኛውንም ጥያቄ አንስተው ካልተመለሰላቸው ነገ አቋም አድርገውት ወደማይሆን መንገድ ሁሉ ይዘዋቸው ሊሄድ እንደሚችል እንሰጋለን እና ፍኖተ ስድሮስ የሚሰኝ መርሃ ግብር አለን። እንዲሁ በእንዲህ መልኩ መቀጠሉ ለእኛ ሰንበት ትምህርት ቤት የሚኖረውን አስተዋጽኦ ጥሩ ልምድም ከሆነ ለሌሎችም ተጠናክረው ለመቀጠል የሚሉት አባታዊም መምህራዊም ምክረ ሀሳብ ካለው እሱም ቢነግሩ። ሥላሴ መጀመሪያም ሲፈጥሩ ሰውን ቆሞ የሚሄድ አድርገው ነው። ሰው ለምንድን ነው ሁለት እጅ የተሰጠው? ለምንድን ነው ቆሞ የሚሄደው? ማሰቢያ ክፍሉ የት ነው? እያለ እየጠየቀ ይመልሳል። ልብ ምንለው አሁን አጎንብሰን ምንሄድ የነበርን ኋላ ይቀናን ነው አደለ? ኢቮሉሽኒስት ያልነው የዝግመተ ለውጥ እሳቤ እዚህ ጋር አዋቂ ነው፣ በጸጋ አዋቂ ነን። ዘላለማዊ ነው፣ በጸጋ ዘላለማዊ ነን። ሕያው ነው፣ ዘላለማዊነት ከእርሱ ጋር የተገናኘ ነው። ነባቢ ነው፣ ነባቢያን ነን ያሉ ማየት ምንድን ነው? ማንስ ሊያየው ይችላል ቢሉ ማየት ማለት ጥቂት ማወቅ ነው። ማወቅ እንደ መታየት ይቆጠራልና ለምንድን ነው የምንኖረው? የምንኖርበት ዓላማ እግዚአብሔርን ለመምሰል ነው። የምንደርስበት ግብ እግዚአብሔርን መምሰል ነው። እውነተኛና ፍጹም የተሟላ እውቀት ስለ እግዚአብሔር በዚች ዓለም ላይ የለም እና አራያን የተሰጠ ይሉታል፣ አምሳልን የሚደረስበት ይሉታል። የተሰጠን ይዞ በተሰጠው የሰራበት ሰው እግዚአብሔርን ይመስላል። ግን አንዳንዶቹ ቅድም መጀመሪያ ላይ ያነሳው ጥያቄ ጋር የሚያያዙ ይመስሉኛል። ቤተክርስቲያኗ ራሷን የማስተዳደር የስራ የልምዷም ጥቂት ነው። በእርግጥ 70 ዓመት በላይ የሚሄድ አይመስለኝም። 70 ዓመት ጥቂት ባንለውም ግን ሌሎቹ በተለይ ሰንበት ቤት በሌሎች ዓለማት ሌላ ታሪክ ያለው ይመስለኛል። የኢንዱስትሪ አብዮት መስፋፋት ጋር ተያይዞ የመጣ ረጅም ጊዜ የሰሩበት ይመስለኛል እና እኛ ጋር እድሜው እንደ ሌሎቹ ረጅም አይደለም። ከእድሜ ባሻገር ደግሞ የሰጠነውም ትኩረት እንዲሁም ወላጅ አልባ ተቋም ሁሉ የሆነ ይመስለኛል። እኔ ማለት ህጻናትን እርስ በርስ ብሎ ሰብስቦ ተማማሩ እንደማለት ሁሉ አድርጌ አስበዋለሁ። አንዳንዱ ለዚህ ማሳያዎች አሉ። የሰንበት ቤት አባላት የእድሜ ገደቡ ሁሉ ነበረው። አሁን ማሻሻያዎች አሉት በአሁኑ ቃለ ዓዋዲ እንጂ ከዚህ ዓመት በላይ የሆነ የሰንበት ቤት አባል አይሆንም ሁሉ የሚመስሉ ነገሮች ህጻናትን ሰብስቦ ታዲያ ማን ሊያስተምራቸው ነው? እርስዎም እንደጠቀሱት ትምህርት የብዙ አካላትን ቅንጅት የሚጠይቅ ነው። በዋናነት የመምህሩ የተማሪውና የወላጅ በጣም መሰረታዊ ትብብር የሚጠይቅ ነው። ሲጀመር እንግዲህ የትምህርት ፍልስፍናም ስለሆነ በየጊዜው የትምህርት ካሪክለማችን ሪቫይዝ ይደረጋል። የምናውቀው ነው በሴኩላሩ ዓለም እና የእኛም የማስተማሪያ መንገዳችን ራሱ ስርዓተ ይዘቱ ራሱ እንደየሁኔታውና ፈተናዎቹ አብሮ ጥያቄዎቻቸውን መመለስ በሚያስችል መልኩ መሄድ ካልቻለ ብዙዎቹ አይመጡም። ቢመጡም ደግሞ አይተውን ጥያቄዎቻቸውን የማይመልስላቸው ከሆነ ተመልሰው ሁሉ ይሄዳሉ። እነሱ ደግሞ ይበልጥ በዚህ በሕክምናው የተላመደ ቲቪ የምንለው አለ ቃል እግዚአብሔሩን ለምደውት ለቤተክርስቲያኗ ፈተናም ጭምር የሚሆኑ ይመስለኛል ከላሳቸው ባሻገር እና ከዛ አንጻር ስርዓተ ትምህርቱ ልንለው እንችላለን። አጠቃላይ ግን የማስተማሪያ መንገዱ እንደየዘመናቱ አብሮ ጥቂት መዋጀት ያለበት ይመስለኛል። እንደኛ ሰንበት ትምህርት ቤት ፍኖተ ስድሮስ የሚሰኝ አንድ ተጨማሪ መርሃ ግብር አለ። አባሎቻችን ሌሎችም ሁሉ የግድ አባል ላይሆኑ ይችላሉ። መጥተው መምህሩ የሚለውን ሰምተው ይሄዱ ብቻ አንልም። ዛሬም እርስዎን የጋበዝነው ለዛ መርሃ ግብር ነው።
ቁጭ ብለው ተምረው ጥያቄ ደግሞ ካላቸው ከየትኛውም አቅጣጫ የሰሙትን ወደ ውስጣቸው የገባው ማንኛውንም ጥያቄ አንስተው ካልተመለሰላቸው ነገ አቋም አድርገውት ወደማይሆን መንገድ ሁሉ ይዘዋቸው ሊሄድ እንደሚችል እንሰጋለን እና ፍኖተ ኤስድሮስ የሚሰኝ መርሃ ግብር አለን። እንዲሁ በእንዲህ መልኩ መቀጠሉ ለእኛ ሰንበት ትምህርት ቤት የሚኖረውን አስተዋጽኦ ጥሩ ልምድም ከሆነ ለሌሎችም ተጠናክረው ለመቀጠል የሚሉት አባታዊም መምህራዊም ምክረ ሀሳብ ካለው እሱም ቢነግሩ። በጣም ጥሩ ነው። ይሄ መጀመሪያ አድናቆቴን ነው መግለጽ የምፈልገው። በቃ የሚያስፈልገው ይሄ ስለሆነ ማለት ነው። ዘመንን የመዋጀት አንዱ ሂደት አንዱ አቀራረብ ይሄ ስለሆነ ቅድምም በምትገልጣቸው ነገሮች መሃል የትኩረት ማነሱን ምክንያት አድርጎ ተማማሩ እርስ በርሳችሁ ብሎ የመተውን ነገር ምክንያት በማድረግ የተገለጸው ሀሳብ አሁንም ምልከታ ይፈልጋል። በደንብ መጤን ትኩረት ማግኘት የበለጠ መስራት ይፈልጋልና እግረ መንገድ ሊነሳ የሚገባው ሀሳብ ነገረ ሃይማኖት ላይ ብቻ ትኩረት ያደረገ እንዳይሆንም ማሰብ መስራት ያስፈልጋል። ለምን ወደ ሰንበት ትምህርት ቤት የሚመጡ ወጣቶች በዓለም ከቀሩ ልጆች ተሽለው የሚገኙበት ነገር ላይ ሁሉ መሰራት አለበት። ያ ነው ኦርቶዶክሳዊ ብልጫውን የሚያመጣው፣ የኦርቶዶክሳዊነት ትርጉሙን የሚሰጠው። ይሄ ደግሞ እነዚህ የህይወት ክህሎት ወይም ላይፍ ስኪልስ የምንላቸውን ሁሉ ይጨምራል። ቋንቋ ሊሆን ይችላል። ሰንበት ተማሪዎች ሆነው ግዕዝ የማያነቡ ወጣቶች አሉ። እንግዲህ ማዕቀፉ በቤተ ክርስቲያን ውስጥ መሆኑ ሊስተዋል ይገባል። ሰንበት ተማሪ የሰንበት ትምህርት ቤት አባላት ሆነው ቅዳሴ ማያስቀድሱ የሚፈጸመውን ስርዓት የማያውቁ አሉ። ይሄን ሁሉ በትኩረት መስራት ያስፈልጋል። ከነዚህ ሁሉ የሚያገኙት ድምር ውጤት ነው የለውጣቸው መነሻና እነዚህ ተጨማሪ ነገሮች ምን እንደሚያስፈልጋቸው እንደየእድሜ ደረጃቸው አጥንቶ ሰርቶ ለውጥ ማምጣት በልዩነት ፈልገው የሚመጡበት እንዲሆን ማድረግ ከኛም ይጠበቅ ተግባር ነው ብዬ ወስዳለሁ። እዚህኛው ላይ ስንመጣ አንዱን ይመልስልን ይሆናል። አሁን ፍኖተ ኤስድሮስ አንባቢነት አለ በውስጡ። አሁን በእነ ኤስድሮስ ዘመን ወደ 300 መጽሐፍትን አንብቦ የነበሩት ብቻ በቂ አይደሉም ብሎ አስቦ ለተጨማሪ ተግባር ምናኔ ለትምህርትም ነው ይባላል አይደል? በጥንቷ ኢትዮጵያ ታሪክ ምናኔ ለምን ገዳማት የትምህርት ማዕከላት ነበሩ። ወደ ገዳም ሲሄድ ተማሪው ለትምህርት ይመንናል። ቀሪ ሕይወቱን እንደ መነኮሳት በገዳም ላይኖር ይችላል። ለትምህርት የመነነው ሰው ግን ተምሮ መጥቶ ማህበረሰብ ያስተምራል፣ ወይም ደግሞ የራሱ ጉባኤም አዘጋጅቶ ሊያስተምር ይችላል። ብዙ አይነት ነው አካሄዱ። አሁን እዚህም ላይ በህይወት ከሚያስፈልገው ክህሎት አንዱ ንባብ ነው። የብዙ ነገሮች አቅጣጫ ቀያሽና ለውጥ አምጪ ጉዳይና እሴት ቢኖር ንባብ ነው። በዚህ እድሜ ደረጃ ያገኘናቸው ወጣቶች የመጀመሪያው ስራ አንባቢነታቸው ላይ መስራት ነው። ፍኖተ ኤስድሮስ በዚህ ረገድ ያነበቡ መጥተው እንዲናገሩ፣ የተናገሩትን ሰምተው ወጣቶች ጥያቄ እንዲጠይቁ እንዲመለስላቸው ሆኖ ዓላማው ያነበበ ሲናገር ዛሬ የሚሰማ ሰው ነገ አንብቦ እንዲናገር ማስቻልም እግረ መንገድ አስፈላጊ ነው። መቼም ትምህርት ቤተክርስቲያናችን ሊቃውንትም ይላሉ የቅዱስ መጽሐፍ ቃል ነው። ምን ትብከ ዘይነሳይከም ካልከ፣ ከሌላው ያልወሰድከው ያንተ የራሴ የሆነ ምንድነው? ምን አለህ ነው። ምን አለ አንተ ጋር? እያንዳንዷ የምንናገራት ከኛ ቀድሞ ከተናገሯት ነው፣ ከኛ ቀድሞ ከጻፏት ነው። ሊቃውንት ቤት አባቶቻችን የቀደሙ ሊቃውንት ማለት ነውና ይሄን ቅብብሎች ለማስቀጠል እነዛ የሚመጡ ተጋባዥ እንግዶች መምህራን ፋይዳ አራያነትም ጭምር ነው። እንደዚህ አይነት ትልቅ ዓላማ ይዞ ሲሰራ ይሄን ሁሉ እንደሚጨምር ስለማውቅ ነው እንግዲህ የምናገራቸው። ያነባሉ፣ የጥሩ ሰብዕና ምሳሌዎች አራያዎች ሆነው ልጆቻችንን ይቀርጻሉ። ቢያንስ የተወሰነ ተጽዕኖ በጎ ተጽዕኖ አሳድረው ይሄዳሉ። እለት እለት ለምናገለግል አካላት ደግሞ ምቹ ሁኔታን ይፈጥራሉ ተብሎ ሲታሰብ እንደ ፍኖተ ኤስድሮስ አይነት አገልግሎቶች ሚናቸው እጅግ በጣም የጎላ ነው። እንዳልኩት ይዘርዘር ቢባሉ የሚዘረዘሩ
በወጣቶች ህይወት ላይ በልጆች የነገ ህይወት ላይ ትልቅ ለውጥ የሚያመጡ ማለት ነው። ንባብ ሙሉ ያደርጋል ተብሏል አይደል? አሁን በብዙ ትርጉም ሊተረጎም ይችላል። ሙሉነት ቢቀር የተሻለ ያደርጋል ንባብ። እንደምናነባቸውም ሊወሰን ይችላል። የመምረጥን አቅም ራሱ መፍጠር በልጆቻችን ላይ ፋይዳው በቀላሉ የሚታይ አይደለም። መምረጥ አሁን ዘመኑ አግበስባሽ ሆኗል አይደለ? መረጃዎች አይመረጡም። የመምረጡ አቅምም የለም። ግን እንደ ጎርፍ ነው የሚመጣው መረጃ። በዚህ ሳትለው አልፈልግም ብሎ መተውም የማይቻልበት ዘመን ላይ ደርሰናል። በቃ በየትኛው መንገድ ይመጣል። የመጣውን የማጥራት አቅም ግን እንደዚህ ባሉ መርሃ ግብሮች መፍጠር ይቻላልና ለዚህ ነው በአድናቆት ያየሁት እነዚህን ሀሳቦች ልሰነዘር የቻልኩት። እሺ መጨረሻ ጥያቄ ትንሽ ቆየንበት አውድ መጣል ይችላል። ብዙ ጊዜ አሁን በእኔን በመሰሉ ወጣቶች ዘንድ የሚስተዋሉ ብዙ ጥያቄዎች አሉ። በፊት የነበሩ ጥያቄዎች የኛ አባቶቻችን የእናቶቻችን ዘመን ሌላ ነበር። በክርስትና በኦርቶዶክሳዊነት አውድ ውስጥ ያሉ ጥያቄ የስርዓት የምን ጥያቄዎች ናቸው። አሁን ግን የጥንት በፍልስፍና ዘመን በዚያ በግሪክ ዘመን የነበሩ ጥያቄዎች ሁሉ እየመጡ ነው። እውነት ጥያቄ እውነት ራሱ ለምን ተፈጠረ የመፈጠርን ዓላማ ሁሉ ጥያቄ ውስጥ እያስገባ ነው ያለው እና ወጣቱ ከዚህ ጋር የተገናኘ ጥያቄ ነው ያለው። ለምን በአርአያ ሥላሴ ነው የተፈጠር ነው የሚል መሰረታዊ ትምህርት አለ። እሱ ምን ማለት ነው? እንዴት ነው የአርአያ ሥላሴንስ የምንወስደው? እንዴት ነው? ጠቅለል ያለ ጥያቄ ነው። ያብራሩትና ብርቱ የሆነ የማንነት ጥያቄ ነው። አሁን ማነኝ የሚመለሰው በዚህ ነው። ማነኝ ነው አይደል? ከጥያቄዎች ሁሉ የሚልቀው ጥያቄ ማነኝ ነው። መዝሙረኛው ዳዊት ይሄን በምን መልኩ ያመጣዋል? ምን ትውቱ ሰብ ከመትስክሮ ይላል። ወምንትኑ ጓለማያው ከመታወጹ ታስበው ዘንድ ሰው ምንድነው? ጠያቂ ነው ሰው በዚህ ረገድና አሁን አንዱ መበረታታት በደንብ ማደግ ያለበት ነገር መልስ አገኛለሁ ብሎ መጠየቅ መቻል በቤተ ክርስቲያን ውስጥ ማለት ነው። ጠያቂ መቼም ባለ ተስፋ ነው አይደል? መልስ አገኛለሁ ብሎ ነው የሚጠይቀው። በእርግጥም ተስፋው ቤተ ክርስቲያን ናት። የማንነት ጥያቄ መልስ ያላት የኦርቶዶክስ ተዋህዶ ቤተ ክርስቲያን ማለት ነው። መልስ ያላት የተሟላ መልስ ቤተ ክርስቲያን። ምክንያቱም ከሀልዎተ እግዚአብሔር የጀመረው የነገረ መለኮት ወይም የነገረ ሃይማኖት ትምህርትና እውቀት ወደዚህ ደረጃ ያደርሳል። መገለጥ ነው የማወቅ መነሻ። እንደምታውቁት እግዚአብሔር እንዲታወቅ ፈቃዱ ስለሆነ ራሱን በተለያየ መንገድ ይገልጣል ነው። ዕብራውያን ምዕራፍ 1 ቁጥር 1 ነው። ከጥንት ጀምሮ ይላል በተለያየ መንገድና ሁኔታ ለአባቶቻችን ከዛም በነቢያት በመጨረሻም በልጁ ይላል የሚያድግ ነው። እንደየአቅማችን መገለጡም የሚያሳውቅ ነው። በመገለጥ ላይ ተመስርተን አሁን ዘመኑ በመገለጥ የሚመጣ እውቀትን ይክዳል። ያለንበት የተለየ ሁኔታ እዚህ ላይ ነው። እውቀት በምን ይገኛል? አነጋጋሪ ነው እሱ። ይሄ በአመክንዮ ብቻ በእምነት ብቻ ሁለት ጽንፍ ከመያዝ ባሻገር አሁን ደግሞ የመጨረሻው በእምነት የሚገኝ እውቀት የለም አይነት ነው። ግን እሱን ሽሮ ወደዚህ ህይወት መጥቶ እግዚአብሔር የመልሱ ባለቤት ነው። ሁልጊዜ ሰው ጥያቄ ነው የሚችለው፣ ማድረግ የሚችለው መጠየቅ ነው። ለዚህ አብነቱ አሁን ያነሳሁት መዝሙረኛው ዳዊት ነው። ሰው ምንድነው? ይብሄን ሁሉ አርገህ ያከበርከው ይላል። ሕቅ አጸስኮም መላእክቲከ ከመላእክት ጥቂት ነው ያሳነስከው ይላል። እሱም በበደሉ የመጣ ሞት ነው። ሟች ፈራሽ በስባሽ የሆነው በድሎ እንጂ እግዚአብሔር ሞትን አልፈጠረም። ደካሞች ጠሩት ነው የሚለው ጥበበኛው። ይሄ ሁሉ ባለበት ማንነትን ማወቅ የመገለጥን በመገለጥ የሚገኘውን እውቀት መሻት ነው። ማነኝ ብሎ መጠየቅ
ማንኝ ብሎ መጠየቅ ጋር የወሰደው አርአያ እግዚአብሔር ማለት ምን ማለት ነው የሚለው ራሱ ነው። አሁን የሰውነት ጥያቄ የሚመለሰው በአርአያ እግዚአብሔርነት ስለሆነ ማንኝ ሲል እግዚአብሔር በአርአያው በአምሳሉ የፈጠረኝ ይሄ የት ነው የሚወስደው? ወይ በእግዚአብሔር ንግበር ሰብአ በአርአያነ ወአምሳሊነ እግዚአብሔርም ማለ ሰውን በመልካችን በምሳሌያችን እንፍጠር። አሁን ዓለም ከምትመራባቸው ርዕዮቶችና እሳቤዎች አንዱ ክሬሽኒስት ነው። ከዓለም አማንያን የሚመሩበት ነው። ፈጣሪ ያለ ፍጡራን ነን፣ እግዚአብሔር ፈጥሮናል፣ እኛ የሱ ፍጡራን ነን። እዚህ ውስጥ ነው አርአያ እግዚአብሔርነት ያለው ማለት ምን ማለት ነውን ለማምጣት አማኝ መሆን መሰረት ሆኖ ነው ሃይማኖተኝነት። ሁለተኛው ኢቮሉሽኒስት ነው። ኢቮሉሽኒስት የዝግመተ ለውጥ በዝግመታዊ ለውጥ ከዚህ ወደዚህ መጣን። ከዝንጀሮ መሰል እነ ሉሲ እነ አርዲ ወዘተ ቆመው መሄድ ሲጀምሩ እኛን አስገኙ። ይሄም በሂደት የመጣ ብዙ ሚሊዮንና ቢሊዮን ዓመታትን የሚቆጥሩልን ነው። አሁን እዚህ ጋር ልዩነቱ የመጀመሪያው ሰው አዳም ነው። የመጀመሪያዋ ሴት ሔዋን ናት። አባታችን አዳም እናታችን ሔዋን ብሎ ከማሰብ ውጪ ሌላ ሂደት አለ ብሎ መቁጠርን የሚያለማመድ ሂደት ነው ያኛው ኢቮሉሽኒስት። ፈጣሪ የለም ራሱ ነገር ውስጥ ባለ ነገሮች ውስጥ በታመቀ ኃይልና ፍንዳታ የመጡ ለውጦችና በለውጥ የተገኘን ማንነቶች ነን ነው። ይሄ ማንነት ባለቤት አያመጣም፣ እኛን ያስገኘ የሚል አይሰራም። ያኛው ግን ፈጣሪ ያለ ወይም ክሬሽኒስት ያልነው በፍጡር ማንነት የሚታሰበው እሳቤ ወደዚህኛው ይመጣል። ካለ እንዴት አድርጎ ፈጠረን? እንዴት አድርጎ ፈጠረንን ለማወቅ ቅዱሳት መጻሕፍትን እንደ ምንጭ መጠቀም፣ የመገለጥን ነገር ማሰብ ይመጣል። በምን እግዚአብሔር ራሱን ገለጠልን ስንል ይሄ ተፈጥሮ አንዱ ነው የምናየው ግዑዙ ዓለመ ተፈጥሮ፣ ሁለተኛ ሰው ራሱ ነው፣ ሶስተኛ ታሪክ ነው ይላል። ይሄ አጠቃላይ መገለጥ የሚባለውን ነው የሚወክሉት ሶስቱ ማለት። አጠቃላይ መገለጥ ውስጥ ተፈጥሮ አለ፣ ሰው አለ፣ ታሪክ አለ ይላል። ሰው ላይ ነው አይደል አሁን ትኩረታችን አርአያ እግዚአብሔር ስላልን ከሶስቱ አንዱ ሰው ላይ ነው። ሰው በራሱ ተነስቶ ፈጣሪ ስለመኖሩ ማወቅ ይችላል። እግዚአብሔር ይታወቅ ለፍጥረቱ በፍጥረቱ ያለውን እንደ ፍጥረትነቱ ከራሱ ተነስቶ እግዚአብሔርን ማወቅ ይችላል። አርአያነቱ ምን ማለት ነው? እዚህ ጋር ይመጣል ማለት ነው ጥያቄው። የጥያቄው መሰረት ይሄ ነው። በራሱ እንዴት ሊያውቅ ይችላል? ሶስትነት አለው፣ አንድነትም አለው። ሰው ነፍሱ ሶስትነቷ ለባዊነት፣ ሕያውነት፣ ነባቢነት ነው። አንድነቷ አንዲት ነፍስ መሆኗ ነው። አንዲት ነፍስ በእግዚአብሔር አርአያ የተፈጠረች። አርአያነቷ እግዚአብሔር በባህሪ የሆነውን የሚያደርገውን ሰው በጸጋ የሚሆነው የሚያደርገው ይሆናል። የባህሪ ገዢ ነው፣ ሰው የጸጋ ገዢ ነው። ከእግዚአብሔር በተሰጠው አዋቂነት ከእግዚአብሔር በተሰጠው ጸጋ ሰው የተቀሩትን ፍጡራን ይገዛል። እዛው ምዕራፍ ላይ እንደተገለጠለት ምዕራፍ 1 ቁጥር 27 ዘፍጥረት 28 እነዚህን ሁሉ ግዙ ንዱ ብሎ ይሰጣቸዋል። የገዢነት ስልጣን ማለት ገዢነት መጽሐፈ አክሲማሮስ ቆሞ የሚሄድ ሆኖ ከመፈጠር ጋር ነው ያያያዘውና ለምን ሥላሴ ሰውን ቆሞ የሚሄድ ሌሎች እንስሳትን አጎንብሰው የሚሄዱ አድርገው ፈጠሩ? ልብ ምንለው አሁን አጎንብሰን ምንሄድ የነበርን ኋላ ይቀናን ነው አይደለ? ኢቮሉሽኒስት ያልነው የዝግመተ ለውጥ እሳቤ። እዚህ ጋር ግን ለይቶ መጽሐፈ አክሲማሮስ ዘቅዱስ ኤጲፋንዮስ በእኛ ቤተክርስቲያን ያለው ነው። በተቀሩት አብያተ ክርስቲያናት በእኛም ቤተክርስቲያን በሃይማኖተ አበው ቅዱስ ጎርጎርዮስ ዘኑሲስን ስለምናውቀው በሱ መጽሐፍ በእንተ ፍጥረተ ሰብ ላይ ሥላሴ መጀመሪያም ሲፈጥሩ ሰውን ቆሞ የሚሄድ አድርገው ነው ይላል። ሰው ለምንድን ነው ሁለት እጅ የተሰጠው? ለምንድን ነው ቆሞ የሚሄደው? ማሰቢያ ክፍሉ የት ነው እያለ እየጠየቀ ይመልሳል። የዋዛ ይመስላሉ፣ ግን ትልልቅ ቁም ነገሮች በውስጣቸው አሉ። ለምንድን ነው ቅዱስ ጎርጎርዮስ ዘኑሲስ ይሄን ያመጣው? እግዚአብሔር አዋቂ ነው። ሰውም በጸጋ ያገኘው እውቀት ከእግዚአብሔር የተገኘ ነው። ስለዚህ ማሰቢያ ክፍሉ ከላይ ነው። ወደ ላይ አቅንቶ ሲያገናኘው ከእግዚአብሔር ጋር ሲገናኝ የማሰብ አቅሙ ይሰራል፣ ማሰቢያ ክፍሉ ይሰራል።
እንስሳት ደግሞ አጎንብሰው ሲሄዱ የሰው ተገዥነታቸው ይገለጣል። ተገዢ ናችሁ ሲላቸው አጎንብሰው የሚሄዱ አረጋቸው። ሰውን ገዢ ነህ ሲለው ቀንቶ የቆመ የሚሄድ አደረገው ይላል። በእነዚህ ሁሉ የአርአያነት መገለጫዎች በሆኑት ሌሎች ደግሞ የሚያስክዱ ነገሮች ይሰሩበታል፣ የተዛባ ነገር ይፈጠርበታል እንጂ አርአያነት አርአያ እግዚአብሔር ማለት እግዚአብሔር በባህሪው የሆነውን አዋቂ ነው፣ በጸጋ አዋቂ ነን። ዘላለማዊ ነው፣ በጸጋ ዘላለማዊ ነን። ሕያው ነው፣ ዘላለማዊነት ከእርሱ ጋር የተገናኘ ነው። ነባቢ ነው፣ ነባቢያን ነን። እንዲህ ያለ እግዚአብሔርን የምንመስልበት መንፈሳዊ ህብረታችን የሚገናኝበት እውን የሚሆንበት ምስጢር አርአያነት የምንለው ነውና በሱ ምሳሌ አምላኩን የሚመስል አድርጎ ፈጠረው። በነፍሳችን አንድነት ሶስትነት ሥላሴ እንደምንመስል አርአያነትም እሱን የምንመስልበት እሱን የምንወክልበትን ነገር የሚገልጥልን ነው ይላል አርአያነት። ስለዚህ የሰው ማንነትን ለማወቅ እግዚአብሔር ምንነትን ከማወቅ ላይ እግዚአብሔርን ለማወቅ ቀደም ሲል እንዳነሳ ነው በተገለጠባቸው መንገዶች ብቻ ስለሆነ የምናውቀው። እግዚአብሔር ራሱን ካልገለጠ በቀር ሰው ሊያውቀው አይችልም። እግዚአብሔርን የማወቂያ መንገድ የተገለጠ እውነት ነው ካልን ዘንዳ በራሳችን እግዚአብሔርን በጥቂቱ የማወቅ እድል ይኖረናል። እግዚአብሔርን ማወቅ እንችላለን በራሳችን። አርአያነቱ የሚነሳው ከዚህ ጥቅም አንጻርም ነው። አርአያነታችን በዚህ ልክ ነው ብለን ስናነሳ ሕያው አምላክ እግዚአብሔር ነው፣ ሁሉን አዋቂ እግዚአብሔር ነው፣ እግዚአብሔር እንዲህ ነው የማለቷን ጥቂት እውቀት እናገኛለን። የተሟላ እውቀት ስለ እግዚአብሔር በዚህች ዓለም ላይ አይገኝም። ቅዱስ ጎርጎርዮስ ዘእንዚናዙ እንዳለው እውነተኛና ፍጹም የተሟላ እውቀት ስለ እግዚአብሔር በዚህች ዓለም ላይ የለም። ምክንያቱም እሱ አምላክ ነው፣ እኛ ፍጡራን ነን። ፈጣሪን ፍጡራን ጠቅልለው ሊያውቁት አይችሉም። ለዚህ ነው አስተምሯችን የቤተ ክርስቲያናችን ምክርና ተግሳጽ ሁሉ ባህሪውን እንመረምረው ዘንድ አንሞክር ኢንስ ስብያቲሁ ወይንጠናቀቅ ማምቅቲሁ ይላል። ዘይክል ልሳነ ነቢያት ወሐዋርያት ነው። የነቢያት የሐዋርያት አንደበት እንኳን አስቦ ደርሶ ሊያመሰግነው ያልቻለ እግዚአብሔርን እናውቃለን ብለን አንመርምረው፣ እንደርስበታለን ብለን አንፈልገው። ይልቁንም ምን እናድርግ ይላል? ናጥሪን ከትትና ዘምስለ ንጽህና፣ ትትናን ከንጽህና ጋር ገንዘብ እናድርግ። ይሄ ሲሆን እስመ ባንጽሖ መንፈስ ርእይዎ ነቢያት ለእግዚአብሔር፣ መንፈሳቸውን ንጹህ በማድረግ ነቢያት እግዚአብሔርን አይተውታል፣ ፊት ለፊትም ተያይተዋልና ይላል። የቀጰዶቅያ አባቶች ደግሞ ምን አሉ? ማየት ምንድን ነው? ማንስ ሊያየው ይችላል ቢሉ ማየት ማለት ጥቂት ማወቅ ነው፣ ማወቅ እንደ መታየት ይቆጠራልና ብለው ያሉት ነገር ነው። ድንቅ ነው። አርአያ እግዚአብሔርን አርአያ ሥላሴን በደንብ የሄዱበት ይመስለኛል። አብሮ ደግሞ የምንሰማቸው በአርአያው በአምሳሉ ነው የምንለውና እግዚአብሔርን ወደ መምሰል በሌላ አነጋገር ሱታፌ አምላክ የሚል ቃልም እንሰማለን። በእርግጥ እርሶም አንድ መጽሐፍ እየጻፉ እንደሆነ ለማየት ሞክሬያለሁ። እግዚአብሔርን ወደ መምሰል የምናድግባቸው መንገዶች ምንድናቸው? አርአያነት በተፈጥሮ የምናገኘው ከሆነ መምሰሉን ከሰው የሚጠበቅ ምንድን ነው ያለው? የህይወት ግብ ይሉታል የነገረ መለኮት ሊቃውንት። የህይወት ግብ ተደርጎ ነው የሚቀመጠው በኦርቶዶክሳዊ ህይወት ውስጥ አኗኗር ውስጥ። ለምን እንኖራለን? ከሁለት አንዳችሁ ቅድም ያነሳችሁት ለምንድን ነው የምንኖረው? የምንኖርበት ዓላማ እግዚአብሔርን ለመምሰል ነው። የምንደርስበት ግብ እግዚአብሔርን መምሰል ነው እና አርአያን የተሰጠ ይሉታል፣ አምሳልን የሚደረስበት ይሉታል። የተሰጠን ይዞ በተሰጠው የሰራበት ሰው እግዚአብሔርን ይመስላል። በግብር የሚጠየቅ እንደ ስራ ውጤት የሚደረስበት ነው አምሳል። እኔን ምሰሉ እንዳለ ክርስቶስ፣ ሐዋርያውም እኔ ክርስቶስ እንደምመስል እንዲሁ እናንተም እኔን መምሰል ብዙ ደረጃዎችን ይፈልጋል። ቅጽበታዊ አይደለም። ነገረ ድነታችን ቅጽበታዊ አይደለም። ኦርቶዶክሳዊና ሂደታዊ ስለሆነ ነገረ ድነትን ራሱ ኦርቶዶክሳዊት ቤተክርስቲያን የምትገልጠው ሱታፌ አምላክ ብላ ነው። መዳን ማለት ክርስቶስን መምሰል ነው። መዳን ማለት እግዚአብሔርን መምሰል ነው እና እዛ ለመድረስ በየደረጃዎቹ እናድጋለን እና ለዛ የሚያበቁን ነገሮች ተብለው የሚገለጡ አሉ። የመጀመሪያው
የተዋህዶ ቤተክርስቲያን መሰረቷ ነውና ሃይማኖታችን ሃይማኖተ ተዋህዶ ነው መሰረት ተደርጎ የሚወሰደው። አምላክ ወልደ አምላክ ብለን ማመናችን ቅዱስ ጴጥሮስ እንደመሰከረው አይነት ሃይማኖት መያዛችን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ማመን መመስከር የሱታፌ አምላክ መነሻው ነው። በዚህ የሃይማኖት መሰረት ላይ የምስጢራት ተሳትፎ ደረጃ መብቃት ሁለተኛው እድገት ነው። የምስጢራት ተሳትፎ የመጀመሪያ መግቢያ በሩ ጥምቀት ነው። ስንጠመቅ እንለወጣለን። የእስክንድርያ አባቶች ትምህርት ስንለወጥ እሱን እንመስላለን። ልጆቹ ከሆን ወራሾች እንሆናለን። ልጅ አባቱን ይመስላል ይባላል። እኔን ምሰሉ ያለ አባታችን ጌታችን እንደ ልጆች ስንመስለው ወራሾች እንሆናለን ይላል። በዚህ ደረጃ በጥምቀት ተለውጠን ከተገኘን ኦርቶዶክሳዊ ሰብናን አቅሌሳዊ ማንነትን ገንዘብ ካደረግን እንደተወለደ ልጅ በምስጢራት እናድጋለን ይላል ቅዱስ ቄርሎስ ዘእስክንድርያ። በስጋ ወደሙ እኛነታችን ከሱ ጋር አብሮ ያድጋል። በእኔ ኑሩ እኔም በእናንተ ያለው ይፈጸማል። እንደ ወይን ግንድ ራሱን እኛን ቅርንጫፎቹ አድርጎ ያስተማረን ትምህርት ፍጻሜውን ያገኛል ይላል። ምክንያቱም ምን በላው እርሱን ነው፣ ምን ጠጣው እርሱን ነው። እርሱን ይሆናል ማለት ሰውነታችን በቅዱስ ቁርባን በስጋ ወደሙ። እግረ መንገድ የሚፈጸመው ኦርቶዶክሳዊ ህብረት ነው። አንድ ስጋ ከበላን አንድ ደም ከጠጣን ብዙዎች ስንሆን አንድ ነን የምንልበት ምክንያት ይሄ ነው ይላል። የሱታፌ አምላክ መንገድ ከዚህ የተነሳ በፍቅር መሰረት ላይ የጸና አንድነት ነው ይላል። መለያየት የሱታፌ አምላክ መንገድን ይቆርጣል። አንድነት የሱታፌ አምላክ መንገድን ረጅም ጉዞ ነው ይላል። የቀጰዶቅያ አባቶች ቅድም የጠቀስኳቸው የሰው ልጅ ህይወት በአርአያ ይጀምራል፣ በአምሳል ይጨርሳል። ተጉዘን የምንደርስበት ግብ አምሳል ከሆነ መምሰል፣ አርአያ ስንፈጠር የተሰጠን ከሆነ በተፈጥሮ ያገኘነውን ይዘን በተማርነው በተለማመድነው ሰርተን እሱን መስለን መጨረሻችን እናገኛለን ነው። ምስጢራት ሁሉ እዚህ ጋር ተባብረው ይገባሉ። ከስጋ ወደሙ ጋር የሱታፌ አምላክ ጉዞ የጀመረ ሰው እንቅፋት አይገጥመውም አይባልም። እንደውም ደጋግሞ ያገኘዋል። እውነተኛውን መስመር ተከትሏልና ለዚህ ማይተኛ ቀናይ ሰይጣን ጥንተ ጠላት ጸላይ ሰናያት ስለሚታገለው መውደቅ መነሳት አለ። እሱ ምስጢረ ንስሐን ለማመልከት ነው። መውደቃችን በንስሐ መነሳት ይሆናል። እንደገና እንራመዳለን፣ እንደገና እንሮጣለን፣ እንደርሳለን ይላል። ሌሎቹ ትትና ቁልፉ ነው። ክርስቶስን የመምሰል ሕይወት የሚገለጠው በትትና ነው ይላል። አባቶቻችን ሊቃውንት፣ ሐዋርያትም ሁሉም ቅዱሳን የኖሩበት ሕይወት መገለጫው ትትና ነው። ፍሬ እንዳለው ዛፍ መንፈሳዊ ፍሬ ያፈራ ሰው በትትና ዝቅ ዝቅ ይላል። ከናንተ መካከል ከፍ ማለት የወደደ ቢኖር ታላቅ መሆን የሚፈልግ ቢኖር ራሱ እንደምን ይቁጠር ነው። እንዴት ይሁን ነው? ዝቅ ዝቅ ይበል ከታናናሾች እንዳንዱ ራሱን ይቁጠር ነው። በዚህ ትትና ኬኖሲስ ይባል በግሪኩ የነገረ መለኮት ሊቃውን ትልቅ ሚና ይሰጡትና የሚፈታቸው ችግሮችን ብዙ ስለሆኑ ማለት ነው። ዓለም የምታስተምረን መታጀርን ነው፣ ትዕቢተኝነትን ነው። ያዝነው ጥቂት ሆኖ የምንታበይበት መጠን ግን ያስደነግጣል። ላሰበው ሰው እንደው ልብ ብሎ ላስተዋለው ሰው ፍሬ የሌለው ዛፍ ነው የሚሉት አይደል አባቶች። ለወፍ የሚያጋልጥ መንጠራራት። ፍሬ የሌለው ዛፍ በጣም ቀና ቀና ይላል፣ ፍሬ ያለው ደግሞ ዝቅ ይላል። ዝቅ ዝቅ ማለት በሱታፌ አምላክ ረጅም ጉዞ ውስጥ የሚፈለገውን የመንፈስ ፍሬ የመያዝ መገለጫ ነው ይላል። በትህትና መኖር፣ እንደ ክርስቶስ መመላለስ፣ ከምስጢራት ተሳትፎ ጋር እነዚህን መያዝ፣ በፍቅር በትህትና በመንፈሳዊነት በሰላማዊ መንገድን በመፈለግ የመሳሰሉት ሁሉ የሱታፌ አምላክ መንገዶች ተብለው ይወሰዳሉ። ሱታፌ አምላክ የመጨረሻው የሕይወታችን ግብ አምላካዊ ሱታፌ ማድረግ፣ ከአምላካችን ጋር በህብረት መኖር የምንችልበትን እድል መጨረሻ ላይ ማረጋገጥ። መቼና እንዴት እናውቀዋለን ቢሉ አለ ቅዱስ ጎርጎርዮስ ዘእንዚናዙ ደግሞ ጌታችን ዳግም በሚመጣ ጊዜ አለ
የመረጣቸውን እንዲህ በሚል ቃል ይናገራቸዋል። የሚገርም ሀሳብ ከውስጡ ይወጣል። ስለ ቅጽበታዊና ሂደታዊ የድነት አስተሳሰብ መልስ ይሰጣል። የመረጣቸውን በቀኙ ያቆማቸውን ብራብ አብልታችሁኛልና ብጠማ አጠጥታችሁኛል ብሎ በስድስቱ ቃላተ ወንጌል ልክ ሲያመሰግናቸው የአባቴ ቡሩካን ብሎ ሲጠራቸው ጥያቄ ይጠይቁታል። ምን ብለው? የት አግኝተን አበላን? መቼ ታስረ ጠየቅነ? የተመረጡ ናቸው። የአባቴ ቡሩካን የተባሉ ናቸው። ቅዱሳን ናቸው። ጻድቃን ናቸው። ግን ስለ ድነታቸው ድነናል ያሉ ሳይሆን በሚሰሩት በጎ ስራ ገና ይቀረናል ብለው ያሰቡ መቼ አግኝተን መቼ አደረግንልህ ብለው ገና የሚጠይቁ ናቸው። ብዙ ጥያቄ ይመልሳል። ግን የዛሬዎቹ የዳኑት የዛሬዎቹ ጉዟቸውን የጨረሱት ሁሉን ነገር የፈጸሙት ድነናል ሲሉ ለተራበ አለማብላት፣ ለተጠማ አለመጠጣት፣ የታረዘን አለመጠየቅ ሆኖ ግን ጠይቀናል፣ አብልተናል፣ አጠጥተናል ካለበት ጋር በምን ያህል ርቀት እንዳለ ነገሩና ምስጢሩ ማስተዋል የሚያስችል ነው። ባጭሩ ግን ጉዳዩ የመዳናችን ነገር የሚታወቀው ተስፋችን እውን የሚሆነው ቤተክርስቲያን ትላለች ያቁመነ በየማኑ ምስለ እስጢፋኖስ ሰማዕት ወዮሐንስ መጥምቅ። ከቅዱስ እስጢፋኖስ ሰማዕት ከቅዱስ ዮሐንስ መጥምቅ ቅዱሳን ሁሉ ካሉበት በቀኙ ያቁመን። ቆመናል አይደለም፣ ተስፋው እንዳለ ሆኖ በተስፋ የሚጠየቅ ጥያቄ፣ በእምነት የሚቀርብ ተማጽኖ በቀኙ ያቁመን እስከ መጨረሻው ድረስ ጸሎቷ። በቀኝ መቆማችን የሚታወቀው ኑ የሚለው ቃል ከእርሱ ሲወጣ ነው እንጂ በመሽቀዳደም አይደለም። ይሄ ክሌም የሚባል ነገር አለ አይደል? ምን እንበለው ነኝ በማለት እዚህ ደርሻለሁ በማለትም አይደለም። እና ያቁመን በየማኑ እያልን እኛም እየጠየቅን በቀኙ እንዲያቆመን ቅዱስ ፈቃዱ ይሆንልን። አድማጭ ተመልካቾቻችን ከረዳት ፕሮፌሰር ቀሲስ ግርማ ባቱ ጋር የነበረን መርሃ ግብር ይህን ይመስል ነበር።